ታማልዳለች የምንለው ከእግዚአብሔር ጋር ነው። የምታስታርቀን ከኢየሱስ ጋር ነው። እሱ ከማን ጋር ነው የሚያስታርቀን? ይማልዳል የሚል ጥቅስ አለ ወይ? ታዲያ ሙሉ በሙሉ እሱ አይደል? ባይሆን ትማልዳለች የሚል ጥቅስ አለ ወይ ብትይኝ የለም። ጌታ መጣል ትማልዳለች የሚል የለም። ትማልዳለች የሚል የለም። አንድም እስካሁን አላገኙም። ባይዘው ትማልዳለች የሚል ጥቅስ እንደሌለ እነሱም ያውቃሉ። ጥቅሱንም ሊሰጡን ስለማይችሉ ነው የሚሰድቡን። እኛ ደግሞ ስለምንሰጣቸው ነው የሚናደዱት። መጀመሪያ አማላጅ ማለት በቀላል ቋንቋ ለመናገር ሊቀ ካህናት ማለት ነው። የካህናት አለቃ ማለት ነው። ለዚህ ጥያቄን በጥያቄ ልመልስ። ሊቀ ካህናት ማን ነው? ኢየሱስ ክርስቶስ ካህን፣ ሊቀ ካህናት ሰራዬ ኃጢአት ወደ ምሳሴ በሳምንት የካህናት አለቃ ትለው የለም ወይ? እሱ እኮ ማለት ነው። የካህናት አለቃ እንደሆነማ እናምናለን ካል እኮ እሱ እኮ ነው አማላጅ ማለት። አማላጅነቱን አንቀበልም፣ ሊቀ ካህናትነቱን እናምናለን። በቃ ሊቀ ክህነት አልገባህም ማለት ነው። ያልገባህን ለምን ታምናለህ? እና ሊቀ ካህናት ስንት ብቻ ነው? ሁልጊዜም አንድ ብቻ ነው። ጾታው ደግሞ ምንድነው? ወንድ ነው። እና እመቤታችን ደግሞ ሴት እንደሆነች መቼስ አትከራከሩን። ሊቀ ካህናት ስንት ነው? ሁሌ አንድ ብቻ ነው። ባጭሩ ኢየሱስ ክርስቶስ ከማን ነው የሚያማልደን ምናምን የሚለው ጥያቄ የመጣው ወይም እንዴት ያማልዳል የሚለው ጥያቄ የመጣው ራሱን ኢየሱስ ክርስቶስን ካለማወቅ የመጣ። ኢየሱስ ክርስቶስ ማን ነው? እሱን ማንኛውም ሰው ከመለሰ በቃ ይማልዳል የሚለው መጀመሪያም ግራ አይገባው። ሲጀመር ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ምንድን ነው? ፍጹም አምላክ ፍጹም ሰው። ጥሩ። ፍጹም አምላክነቱን እነማን ይክዳሉ? ጀሆቫ ዊትነሶች፣ ሙስሊሞች ይክዳሉ። ፍጹም ሰውነቱን ደግሞ ድሮ በ5ኛው ክፍለ ዘመን መጀመሪያ በ4ኛው ክፍለ ዘመን ማብቂያ ላይ አውጣኬ የሚባል መነኩሴ የኢየሱስን ሰውነት ካደ። ሰውነቱን ካደ አውጣኬ። ያን ጊዜ ሀገሩ ሰላም ነው፣ ሃይማኖት አንድ ነው። ኦርቶዶክስ የሚባል የለ፣ ካቶሊክ የሚባል የለም፣ ጴንጤ የሚባል የለም። ያኔ ክርስትና ነው፣ ደጉ ዘመን ነው። ይህን አውጣኬ የኢየሱስ ክርስቶስን ሰውነት ሲክድ፣ ሰውነቱን ሲክድ ቤተ ክርስቲያን አወገዘችው። ከዛ በኋላ ኢትዮጵያ ውስጥ ግን የአውጣኬ ትምህርት ከ1980ዎቹ መጀመሪያ ጀምሮ የአውጣኬ ትምህርት ወረረው ሀገሩ። ፍጹም አምላክ ፍጹም ሰው ነው ብለው ሲያምኑ መድረክ ላይ ግን ፍጹም ሰውነቱን ይክዳሉ። ምንም ሁሌንም ይክዱት። ራሱ አሁን ጥያቄ ቢጠይቁም እንደሚለው አምላክ ሆኖ እንዴት ያማልዳል ነው የሚለው። ምኑን ረስቶታል? አቤት ፍጹም ሰውነቱን ክደውን። አውጣኬዝም ይባላል። ክህደት ነው፣ መናፍቅነት ነው። ስለዚህ የአውጣኬ ትምህርት ነው እንዳል። አውቴኪዝም የኢየሱስ ክርስቶስን አምላክነት ተቀብሎ ምንነቱን የሚክድ ነው፣ ሰውነቱን የሚክድ ነው። ሌላ ደግሞ አለ አሪያኒዝም ወይም የአሪዮስ ትምህርት። እሱ ደግሞ ሰውነቱን ተቀብሎ ምኑን ይክዳል? አምላክነቱን ይክዳል። ስለዚህ አሪያኒዝም የኢየሱስን ሰውነት ሰው ነው አምላክ አይደለም ብሎ የሚክድ እሱም የተረገመ ትምህርት ነው። የአውጣኬ ትምህርት ኢየሱስ ክርስቶስ ሰው አይደለም፣ አምላክ ብቻ ነው፣ ድሮ ነው ሰው፣ አሁን አምላክ አይደለም፣ አምላክ ነው፣ ድሮ ነው ሰው፣ አሁን ሰው አይደለም፣ አምላክ ነው ብሎ ከትውልድ ውስጥ ሰውነቱን ያወጣ የክደት ትምህርት ይህ ኑፋቄ ነው። እና ያንዳንዱ በጌታ ፊት መልስ የሚሰጥበት ቀን ቅርብ ነው። ኢየሱስ ጺምህን አይቶ አያከብርህም፣ ቀሚስህን አይቶ አይፈራህም፣ አስተምህሮን አይቶ ነው የሚሸልም። ለዚህ ኢየሱስ ማን ነው? ፍጹም አምላክ 100% አምላክ፣ ፍጹም ሰው 100% ሰው። ቃል ምን ሆኗል? ስጋ ሆኗል። በተዋህዶ ከበረ። አምላክነት ሰውነትን አላጠፋውም፣ ሰውነት አምላክነትን አልዋጠው። ቆላሲስ 2 በእርሱ ሰውነት 100% የመለኮት ሙላት 100% ተገልጦ ለዘላለም ይኖራል። ስለዚህ ኢየሱስ ማን ነው? ትላንትናም ዛሬም እስከ ለዘላለም ያው ነው። ምን? በሰውነቱ የመለኮት ሙላት፣ ፍጹም ሰው ፍጹም አምላክ፣ ትናንትም ዛሬም እስከ ለዘላለም። ስለዚህ
ከ1980ዎቹ መጀመሪያ ጀምሮ እንግዳ ትምህርት እኛም አንዳንዴ እየመጣ ይሄድ ነበር መጨረሻ ወረረው እንዳለ። ለምን ሲባል ብዙ ሰው ጴንጤ የሆነ ተቸገርን። ብዙ ሰው ጴንጤ ሆነ። ማርያም ታማልዳለች የሚል ጥቅስ ከየት ይምጣ? 66 ውስጥ ጠፋ። ከዛ በኋላ መጽሐፍ ቅዱስን አባቶች ናቸው የሚገባቸው እናንተ አይገባችሁም ተባለን። እሺ የገባቸው አባቶች ማርያም ታማልዳለች የሚል ጥቅስ ፈልጉ። በቃ ባይኖርም ተቀበል። በቃ አለ። እዚህ ወጣቱ ኦኬ ይማልዳል የሚል ከእንደገና ደግሞ ለማማለዱ የተጻፉ ጥቅሶች እንግዲህ ስንት ሺህ ናቸው። ያ ሁሉ የኢየሱስ ምልጃ፣ የሰውነት ሥራ፣ የመስዋዕትነት ሥራ፣ የትንሣኤ ሥራ፣ የሊቀ ክህነት ሥራ፣ የመታየት ሥራ፣ የመጋረጃነት ሥራ፣ በሰውነቱ የሚሰራቸውን ሥራዎች ሁሉ የሚናገር ስንት ጥቅስ እያለ በግልጽ የሚማልደው ክርስቶስ ኢየሱስ ነው እያለ ሰው ይህንም ባለመቀበሉ ማት አደናጋሪም አለ። አደናጋሪው ደግሞ እባብ ሆኖ አይመጣም። እውነት ውሸት እላቸዋለሁ እያለ ኢየሱስ ብርሃን ስለሆነ በግልጽ ስለሆነ እውነት እላቸዋለሁ ብሎ በግልጽ አወራ። መከራከር አትችልም፣ ግልጽ ያለ ቃል ስለሆነ። ሰይጣኑ ደግሞ ሲመጣ ምንም ሰይጣን ቢሆን ውሸት እላቸዋለሁ አይልም። የሚጀምረው እውነት ውሸት እላችኋለሁ። ኦኬ የምታየው አንተ የትኛውን ነው? እውነት የሚለውን አየሽ ወደው። ለዚህ ማናቸውም መንፈሳዊ ነገር የሚበየነው እነንትና ምን አሉ፣ እኛ እንዲህ ነው የምንለው፣ ጴንጤ እንዲህ ነው የሚለው፣ ጆቫ እንዲህ ነው የሚለው አይደለም። መጽሐፍ ምንድን ነው የሚለው? አለቀ። አየ በመጽሐፍ ቅዱስ ስላልተቻልን ያለ አማራጭ መጽሐፍ ቅዱስ ላይ ዘመቻ መውጣት ነው። ዘመቱበት እንደ ጉድ። መጽሐፍ ቅዱስ ተጨበርብሯል ይሉሃል አንዳንዶች። የት አለ ተጨበርበር? ምንድነው ጴንጤዎቹ ሲያሳትሙት? እንዴ ጴንጤዎቹ ያሳተሙት የቱን መጽሐፍ ቅዱስ? ይኸው እኔ እንኳን ያስኩት ኃይለ ሥላሴ ያሳተሙትን ነው። ቀዳማዊ ኃይለ ሥላሴ የብርሃንና ሰላም የ1954 ትርጉም ግዕዝ ቁጥር። ጴንጤ የትኛው መጽሐፍ ነው ያሳተመው? 1954 ቀዳማዊ ኃይለ ሥላሴ ጴንጤ ናቸው እንዳትሉኝ ብቻ። ንግስናቸው ራሱ በክርስትና ስማቸው ነው። የሰፈር ስማቸው ተፈሪ ነው። ሲነግሱ ግን በክርስትና ስም ነው እና የክርስትና ስማቸውን ኃይለ ሥላሴ እና እሳቸው ሙሉ ወንጌል ናቸው እንዳትሉ። ይኸው የእሳቸውን ያዝም ተዘመተበት። በኋላ አላዋጣም። ምን ይሄ ንጉሱ አይደሉ እንዴ ያሳተሙት? ያኔ ይሄንን ሁሉ የተረጎሙት የቤተ ክህነት ሰዎች አይደሉ እንዴ ሲባል ሌላ ደግሞ ዘዴ መጣ። ምንድነው? በእርግጥ ነው መጽሐፉ ልክ ነው፣ ግን ምንድነው እናንተ አትረዱትም። አይንተ እግዚአብሔር ካህናት እነሱ ናቸው የሚረዱት። የማት ዘመቻው። ከዛ ላይ የኛ ደግሞ ለብቻ አለን ተባለ። ቆየን። እሺ እናንተና አምጡ 80 ያዱን። ይሄው 66 ውስጥ አለ። ይሁን 80 ጨምርበት፣ ሌላም ጨምር። 100 ከሞላህ ሙላ፣ ችግር የለም። 66 እኮ ውስጥ አለ። የት ታመልጣላችሁ ሲባል አሁን የመጨረሻውን ሲያሳትሙ እቺ በዛ በዚህ ይሉ ያልቻሉንን ክፍል መቀየር ጀመሩ። ስለዚህ የጆቫ ዊትነሶች ስህተት ውስጥ ወደቁ ማለት። ጆቫ ዊትነሶች ለብቻቸው መጽሐፍ ቅዱስ አሳተሙ። ሁልጊዜ መጽሐፍ ቅዱስ ትክክል የሚሆነው በምን ሲታተም ነው? በመጽሐፍ ቅዱስ ማህበር ባይብል ሶሳይቲ የሚባለው ምንድን ነው? ከኦርቶዶክስ፣ ከካቶሊክ፣ ከፕሮቴስታንት የተውጣጡ ሰዎች ቀጥታ የግሪኩን አሁን የኢትዮጵያ መጽሐፍ ቅዱስ ማህበር እንደዛ ኢቭን ዋናው ሰውዬ ምን እንኳን ሳቃቸው ኦርቶዶክስ ነበሩ እና ካቶሊክ አለች፣ ፕሮቴስታንት አለ። እነዚህ ቁጭ ይሉና ከ10 በላይ የሚሆኑ ሰዎች ናቸው። ሙሉ የግሪኳን ቃል በቃል ነው። ማንም የራሱን ትምህርት እንዳያስገባ። ባይብል ሶሳይቲ ደስ የሚለኝ በገንዘብ መደገፍ ያለበት ለዚህ በቃ የመጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ቅዱስ ምንም ማድረግ አትችልም። በቃ ምንም ማለት ያንተን ምቾት መጻፍ አይችሉም። በቃ አይቻልም። አንዱን ይዘዋላ። ጴንጤ የሆነ ነገር እንዳያስገባ ኦርቶዶክሱ ይጠብቀዋል፣ ኦርቶዶክሱ እንዳያስገባ ካቶሊኩ ይጠብቀዋል። ማንም አይገትም። ተዛ ቁጭ ቃል በቃል ወደ 78 ዓመት ሊፈጅ ይችላል። ይሄ ሁሉ ትርጉም ሲሰራ እልፍ የለም። 5 መስፈሪያዎች አሉ። መጽሐፍ ቅዱስ የሚለው አንዳውቴ ላይ ያለ መስፈሪያዎቹ በነዛ መስፈሪያ መሰረት እንደወረደች ተረጉማለች። ስለዚህ ምንድን ነው የሚያደርጉት? በቤተ እምነታቸው ኑፋቄ ያለባቸው ቤተ እምነቶች
ምን እንደሚያደርጉ ታውቃለህ? የራሳቸውን መጽሐፍ ቅዱስ ያሳትማል። ከባይብል ሶሳይቲ ውጭ ሆነ። ለምን? ኮንትሮል አለ። ያኛው ግሪኩን መቀየራቸው ዕብራይስጡ እንደወረደ ነው። ለዚህ ምን ታደርጋለህ? ሁሌ በቤተ እምነት ውስጥ ኑፋቄ ሲኖር፣ መናፍቅነት ሲኖር የምታደርገው ነገር የግልህ መጽሐፍ ቅዱስ ማሳተም። ለምን? በመጽሐፍ ቅዱስ ማህበራት በማህበር ከየቤተ እምነቱ መጥቶ የሚተረጎመው እንዳለ የግሪኩ ሴፕቱአጂንት ይባላል። የሰባው ሊቃናት እንዳለ ይመጣና ሙሉ ቁጭ ነው። ስለዚህ ወደኛ ሲደርስ ወደ ጠራ ነገር፣ ወደ አልተምታታ ነገር፣ ወደ የትም ሃይማኖት መድሎ የሌለው መጽሐፍ ቅዱስ ደረሰ ማለት ነው። ይሄ መጽሐፍ ቅዱስ ማህበር ለዚህ ነው ጥሩነቱ። ሁሉ ጊዜም ግን የመጽሐፍ ቅዱስ ማህበር መጽሐፍ እነሱ የዋሹትን ውሸት የማይደግፍላቸው መናፍቅነት በእምነታቸው ውስጥ ያለ ሰዎች ወይም ድርጅቶች የራሳቸው መጽሐፍ ቅዱስ ወደ ማሳተም ይላሉ። በዓለም ላይ ለመጀመሪያ ጊዜ እንደ እምነት ተቋም ለብቻ መጽሐፍ ቅዱስ ያሳተሙ የዋች ታወር ምስክሮች ሚኒስትሪ ወይም ጄሆቫ ዊትነስስ የሚባሉ ናቸው። በዓለም ላይ ለመጀመሪያ ጊዜ ከባይብል ሶሳይቲ ውጪ የቤተ እምነታቸው የራሳቸው መጽሐፍ የአዲሱ ዓለም ትርጉም የሚል ያዘጋጁ ጄሆቫ ዊትነሶች። ኦኬ፣ ጄሆቫ ዊትነሶች ከባይብል ሶሳይቲ ከመጽሐፍ ቅዱስ ማህበር ውጭ ለብቻ መጽሐፍ ሲያሳትሙ ምን ታስባላችሁ? ኦኬ፣ የሞተው ይልቁንም ታንኪዩ አባባ ታንኪዩ ይላል። የሚገርም እኮ ነው። ቆርቆሮ ቤት አድርጎ ነፃ ያወጣ። እናንተም እውነትን ታውቃላችሁ፣ እውነትን ስታውቁ እውነት አርነት ያወጣቸዋል። እስማ የሞተው ዘሞተ ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ሊቀ ካህናት ነው። ሌላ ሊቀ ካህን አለ? እንደው የሴት ሊቀ ካህን ራሱ አለ እንዴ? ነው አይደል? እሺ፣ መልአክ ሊቀ ካህን ይሆናል እንዴ? ገብርኤል ሊቀ ካህን መሆን ይችላል? አረ እንዴ! ሊቀ ካህን ለመሆን ምን መሆን ያስፈልጋል? ራሱ ሰው መሆን ያስፈልጋል። ዕብራውያን ሊቀ ካህናት ከሰው ተመርጦ ለሰው በእግዚአብሔር ነገር ላይ ለሰው ይሾማል። ከምን ተመርጦ? ለዚህ ቃል ምን ሆነ? ስጋውን ምን ስለጠፋ? ለዘላለም የሚሆን ሊቀ ካህናት ስለሌለ። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አያችሁ። ተንኮላቸውን ደሞ ላሳያችሁ። እዚህ ጋር በአማርኛ እንዲህ ነው የሚለው፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ምን አድርገውታል መሰለ? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል። በአማርኛ የነሱ ላይ ከአብ ዘንድ ጰራቅሊጦስ አለን ይላል። ጰራቅሊጦስ የግሪክ ቋንቋ ሲሆን በአማርኛ ጠበቃ ማለት። ለምን ፈሩ? ጠበቃ ማለት ጰራቅሊጦስ ማለት ጠበቃ፣ ተሟጋች፣ ተከራካሪ ማለት ጥሩ ነው። እስቲ አንተ ጥቅሶቹን አውጣና አሳየን። ለዚህን ጊዜ ገጣጥመን ይሄው 80 ያለው መጽሐፍ እናንተ እንኳን እንደዚህ ልቡ እስኪጠፋ አታነቡት። እኛ ያው ይዘነዋል። ውስጡ 66 አለ። በነገራችን ላይ 80 ሲባል ሰው ሌላ መጽሐፍ ቅዱስ ይመስለዋል። ሌላ አንዱ ለብቻ ያለ፣ ይሄኛው የኛ እዚህ ውስጥ አለ፣ እዚህ ውስጥ አለ። ሌላ ግን ምን አደረጉበት ነው? የተጨመረ ተጨማሪ ገብቷል ነው። ተጨማሪ ገብቷል እንጂ 66 አለ። ማነጻጸሪያ ከጥንት ጀምሮ ያሉ መጽሐፍ ቅዱሶች። ምክንያቱም አሁን የጀመሩት ዘዴ አሁን እንኳን ትተውታል ሲነቃባቸው ሰው ድሮን ስላገኝ የድሮው ላይ ይሉሃል። ይሄ ደግሞ በቅርብ የጀመረውት ነበር። የድሮው ላይ ይፈርዳል ነው የሚለው። አሁን ነው ይማልዳል የሚለው። በነገራችን ላይ ይማልዳል የሚለው ትርጉም እኛ የተረጎሙ ነው አይደለም። ኃይለ ሥላሴ ዘመን የነበሩ ቤተ ክህነት ሰዎች የተረጎሙት ነው። ለዚህ ከድሮ ጀምሮ ማየት እንችላለን። መጀመሪያው የኢትዮጵያ የአማርኛ ዘመን የ1874 አቡሩሚ የተረጎመው በ1874 ሮሜ ነው። ይሄ ሮሜ
በእግዚአብሔር ምርጦችስ ላይ ማን ነው ነገር የሚሰራ? ሮሜ 8:34 ማን ነው የሚከሳቸው? እግዚአብሔር የመረጣቸውን ማንስ ይፈርድባቸዋል? ክርስቶስ ኢየሱስ ነውን? አይደለም፣ እርሱማ ከሙታን የተነሳው ስለኛ የሚማልደው ነው የሚለው አይደል? የድሮ ደግሞ ምን ይላል? በእግዚአብሔር ምርጦችስ ላይ ማን ነው ነገር የሚሰራ? እግዚአብሔር ነው የሚያጸድቅ። ማን ነው የሚኮንን? ክርስቶስ ኢየሱስ የሞተ የተነሳው ከሙታን እንኳን የተነሳ በእግዚአብሔር ቀኝ የተቀመጠ እርሱም ያስምረናል። ይፈርዳል አይልም። እሱ ምን ይለናል? ያስምረናል። እሱ ምን ያደርጋል? ያስምረናል። ይሄ ይፈርዳል ነው? ይፈርዳል ነው? ያስምረናል። ይሄ 1874 እዛ ጋር 80 አህዱ የ1983 ይሄ ድሮ 80 አህዱ የሚፈርድባቸው ማን ነው? ኢየሱስ ክርስቶስ ይፈርድባቸዋልና። እንዴት ተደርጎ? ስለኛ የሞተው ከሙታን ተነስቶ እግዚአብሔር አብ ቀኝ የተቀመጠው ጌታችን ክርስቶስ ይማልድልናል። 80 አህዱ በአቡነ ተክለ ሃይማኖቱ ያዝልኝ የ2000 እርሱ ሲያጸድቅ የሚፈርድ ማን ነው? ክርስቶስ ኢየሱስ ሞቶ ከሙታን ተለይቶ ተነስቶ በአብ ሪና ቀኝ ማለት ነው ተቀምጧል፣ ስለኛም ይፈርዳል አሉት። አዮ ተንኮል መቼ? በቀደም ለ2000 ዓመት ሙሉ ይማልዳል የሚለው በቀደም ለት ይፈርዳል ተብሎ ይሄ የበቀደሙ የ2000 ነው። የ2000 80 አህዱ ነው። 80 አህዱ የታለ? ይፈርዳል ብለውልሃል። እዛ ጋር ምንድነው ያሉት? 80 አህዱ አቤት ይማልድልናል። ግዕዙን እንየው። እዚህ ጋር ይፈርዳል ነው አይደል ያሉት? በአማርኛ ይፈርዳል ብለዋል አይደል? ግዕዛቸውን ግን አልቀየሩትም። ምን ብለዋል? መኑ ዘይኮነን ማን ነው የሚኮንነው? ክርስቶስ ኢየሱስ ዘሞተ ወተንሳ ሙታን ወሃሎ ይነብር በየማነ እግዚአብሔር። ቀጥሎ ይወለ አማርኛቸው ይፈርዳል ነው፣ ግዕዟ ግን አልተቀየረችም። ወይትዋቀስ በእንቲአነ ስለኛ ይከራከርልናል። ታዋቀሰ ማለት ተከራከረ፣ ለመነ ማለት። ግዕዟ አልተቀየረችም። ለምን? የኢትዮጵያ ሕዝብ ግዕዝ አያውቅም። አማርኛዋስ ይፈርዳል። ይኸው ከስርም እንደዚህ ነው። እሺ ለመለሊሁ ያጸድቅ መኑ ዘከኑ ክርስቶስ ሞተ ወተንሳ ሙታን ወሃሎ ይነብር በየማነ እግዚአብሔር የተዋቀስ በእንቲአነ። እንግሊዝኛው የታወቀ ነው። who is that condemns? it is Christ that died, yet rather that is risen again, who is even at the right hand of God, who also makes intercession for us. intercession የታወቀ ነው።